ዶናልድ ትራምፕን ለምደናቸዋል እና እየሄዱ ነው የሚናገሩት ቆመው ይናገራሉ ብዙ መግለጫ በአንድ ጊዜ የተለያየ ቦታ ይሰጣሉ ይሄን አውሮፕላናቸውን ያየ እንደሆነ እኔ ነኝ ያለ ነጋዴ አልቀረም የቀረ የለም ታጭቀው ነው ይሉት ታይዋንን በሚንይዝበት ሁኔታ ነው የታይዋን አያያዛችን የተበላሸ እንደሆነ ጌታዬ ንግዱም ምኑም የለም እንዱቃጫለን ያንን አውጄ ላይ ሶል ተቀዶ እሳት እንዲዘብብኝ አላረግም እሺ አንድ ነገር ግን ደግሞ ከቻይና ጋር አልከራከርም እና በቃ እርሱኝ የታይዋን ቻይና ትዳቸው በይፋ ነው የምትናገረው መጥፎ ሰው ነው የምትለው ዶናልድ ትራምፕና ፕሬዚደንት ሺ እንጋጫለን ሲሉ መሬት ተርገፈገፋለች ማለት ነው ኦፍ ኮርስ የሁለቱ ውጊያ ከባድ ነው እነሱ የተጋጩለት ጎራ ለይተን ከመጋጨት ውጪ አማራጭ የለም ነገር ግን ፕሬዚደንት ሺ ይሄን ሲሉ በመንፈስ አብረዋቸው ቭላዲሚር ፑቲን ከነ ኒውክሌር ዘንጋቸዋል ክቡር ፕሬዚደንት ዶናልድ ትራምፕ አባኮ ማብራሪያ ይስጡን ምን ማለት ነው ይሄ አሁን ያሉት ነገር ምንድነው እቺ ምን ጥያቄ አርጓል እንግዲህ መልሱን እንጠብቃለን አድማጮቻችን መቼም ፕሬዚደንት ዶናልድ ትራምፕን ለምደናቸዋል እና እየሄዱ ነው የሚናገሩት ቆመው ይናገራሉ ብዙ መግለጫ በአንድ ጊዜ የተለያየ ቦታ ይሰጣሉ ስልጣን ላይ ከገቡ ጊዜ ጀምሮ እኔ አላስታውስም ስለ ዶናልድ ትራምፕ ያላነሳንበት ጊዜ ቻይና ነበሩ ሰሞኑን 3 ቀን ከርሞን ይመጡት ሮብለት ገቡ አርብ ነው ወደ ሀገራቸው የተመለሱት እንደውም አሁን ከኋላ የሁለቱ ሀያላን የመሪዎች ጉባኤ የሁለቱ መሪዎች የሚል የሰባቱ ሚል አለ አሁን አሜሪካና አውሮፓ ከተናጣጣሉ በኋላ ትንሽ ራሴም ችግር ውስጥ ገብቻለሁ እንዴ እኔ እንጃ እነዚህ ሰባቱ ብልጽግ ሀገሮች ብዬ አውሮፓውያኖችን ለማስቀመጥ ቸግሮኛል ለማለት ያክል ነው አይደሉም እንዴ ናቸው እኮ ኔንጫ አለ አሜሪካ አይሆንም እንደውም 8 ነበሩ ኖ 8 ናቸው አዎ ምንድነው እኔ እንጃ ትንሽ አውሮፓ ቆልዩ አልተገፈፈም ይሆነ ከዩክሬን ጦርነት በኋላ ባላቸው ግሬስ ብዙ የላቸው እና ደግሞ በፕሬዝዳንት ትራምፕ ንግግሮች ውስጥ እኮ የቀረሰው የለም የአውሮፓ መሪ አጣጣሏቸው እና አይ ዶንት ኖ እና አውሮፓውያኖች ብዙ ስራ መስራት አለባቸው አንዱ ኢንቨስትመንታቸውን ወደ አፍሪካ ማምጣት አለባቸው ለማለት ፈልጌ ዋናው እሱ ክብር ያለው እዚህ ስለሆነ እዚህ ማለት ኢንቨስት ማድረግ አለባቸው በጥሩ መልኩ ልናውቃቸው ይገባል አሜሪካን መናቃት ያለ ምክንያት አይደለም ኤኒዌይ ዶናልድ ትራምፕ ከፕሬዚደንት ሺ ጂፒንግ ጋር ተነጋግረው ነው የመጡት እና ቻይና ደግሞ ይሄኛው ጉብኝታቸው ላይ የኛ በሁለታችን ግንኙነት መካከል ቁልፉ ዶናልድ ትራምፕ ንግዱ ነው ብለው ነው ሄዱት ይሄን አውሮፕላናቸውን ያየ እንደሆነ እኔ ነኝ ያለ ነጋዴ አልቀረም የቀረ የለም ታጭቀው ነው ሄዱት ሲደመር እኮ ትሪሊየን ያለፈ ዶላር እዛው ውስጥ ያሉት ባለሀብቶች ሲደመሩ አንድ ኤለን መስክ እኮ ከግማሽ በላይ ደርሷል እኮ የዓለማችን የመጀመሪያው ትሪሊየነር ለመሆን ግማሽ ቢሊየኑን አልፏል ታዲያስ ሌሎቹን እዛ ላይ ያሉትን ደግሞ ሲደመር የትናይት እነዚህ እንጭ ነው የሄዱትና በእውነት የአውሮፕላን ቻይና እስኪደርስ አረንዶ እግዚአብሔር ይጠብቀው ብዙ የንግድ እንቅስቃሴ ይስተጓጎላል ጥቂት የሚመስሉ የራሷን የአሜሪካንን 99% የሚቆጣጠሩ ሁነኞች ስለነበሩ በእውነት በማያገባኝ ከዚህ ሆኜ አደራን ለጸሎትና እንግዲህ ዶናልድ ትራምፕ በዚህ መንገድ ሲሄዱ ምንድነው ቢሊየን ዶላሮች የሚታፈስባቸው የቢዝነስ አዳዲስ ስምምነቶች ለማድረግ ነው ሄዱት ቻይናው ፕሬዚደንት ቺን የጠበቋቸው ግን ስግጥጥ ብለው ነው የምን ንግድ እርሶ ንግድ ይላሉ የኛ ጉዳይ ግን እሱ አይደለም በአሜሪካና በእኛና በርሶ መካከል ያለው ግንኙነት ምንነት ማንነት
ሂደት፣ አንድምታ፣ ውድቀት፣ መነሳት፣ መክሸፍ ኤኒቲንግ የሚወሰነው በአንድ ነገር ላይ ታይዋን ላይ ባለን ታይዋንን በምንይዝበት ሁኔታ ነው። የታይዋን አያያዛችን የተበላሸ እንደሆነ ጌታዬ ንግዱም ምኑም የለም እንዱቃጫለን። ቻይናና አሜሪካ ተጋጩ ማለት ምን ማለት መሰለህ? ሌላውን እናንተ ተንትኑ ብለው ነው እንጂ ይቺ ምንድነው እነዚህ አሁን ከጨረቃ የመጡ ይፎች አይደል? ይፎች መኖራቸው እየታወቀ ነው። አርተሚስ 2 በሚባል የሄዱ እኮ ጠፈርተኞች አሉ አይደል እንዴ? ጨረቃን እንዲሾረው አይቷት የመጡ ዞሮ የመጡ አሉ። አዎ። እና ከጨረቃ መጥቶ አሁንም እንደ ቀደምቶቻቸው በፊት እንደነበሩት አሁንም የሚያወሩት ስለ መሬት መሆኑን ታውቃለህ? ትራምፕ እንደዚህ ጨረቃ ላይ ደርሶ የመጡ ተጨማሪ መሬት ስለ ጨረቃ እንዲያወሩ ነው የምፈልገው። እነሱ ስለ መሬት ነው። ጨረቃ ላይ ሲዞሩ የመሰጠቻቸው እንደ ፀሐይ የምትወጣ ገብቶሃል? ኤመራልድ የመሰለች ገብቶሃል? ደመናው፣ ሰማያዊ ውሃውና ቡኒ አፈር ተቀላቅሎ የፈጠራት እቺ እኛ የምንኖርባት ፕላኔት እንደ ፀሐይ ስትወጣ እንዴት ነው እሱን ነው ይዘውልን የመጡት። እና ዶናልድ ትራምፕና ፕሬዚደንት ሺ እንጋጫለን ሲሉ መሬት ትርገፈገፋለች ማለት ነው። ኦፍ ኮርስ የሁለቱ ውጊያ ከባድ ነው። እነሱ የተጋጩለት ጎራ ለይተን ከመጋጨት ውጪ አማራጭ የለንም። እነሱ ሁለቱ ተጋጭተው የሚተርፍ ዓለም የለም። በትንሹ እኮ በኢራንና በእስራኤል በእነሱ ፑቲን በዛ በኩል ይገባሉ። ይኸውልህ ቻይናና አሜሪካ ብቻቸው የሚጋጩበት መንገድ የለም። በእርግጥ አሁን ዶናልድ ትራምፕ ከአውሮፓውያኖች ጋር ወድና ጀርባ ከሆኑበት አንጻር ምናልባት አውሮፓ ራሴን ጠብቄ አንገቴን አሸዋ ውስጥ ቀብሬ ከዚህ ችን ዘመን እተርፋለሁ ልትል ትችላለች። ነገር ግን ፕሬዚደንት ሺ ይሄን ሲሉ በመንፈስ አብረዋቸው ቭላዲሚር ፑቲን ከነ ኒውክሌር ዘንጋቸው አሉ እንዴ። የሰሜን ኮሪያውም እኮ ጎራቸው ከወዲያ አሉ። እሳቸውም እንደ ነገሩ የተሰሩ የኒውክሌር ሙልሙላቸውን ይዘው አሉ። ስለዚህ የዓለም ጉዳይ ነው ሲሪየስ ለማለት ነው። ስለዚህ በሁለታችን መካከል ያለውን ግንኙነት የምትወስነው ታይዋን ናት አሉ። ስለዚህ ምንድነው ቻይና የፈለገችው? የአሜሪካ ፖሊሲ የአንድ ቻይና ፖሊሲ ነው። አንድ ቻይና ነው የምታውቀው። ከዛ ውጭ ያሉትን አታውቅም ነው። አንድ ቻይና ነው የምታውቀው። ለምሳሌ እኮ ታይዋን እንዴት ነው የምታያት ነው? ቻይና ነች። ዝም ብለህ ከላይ ስታይ ምንድነው ያማልቅኔው በማይሆን መልኩ ካየው ምን ማለት ነው? አሜሪካ በተላላ መልኩ ያለው አንድ ቻይና ነው ያለች። ስለዚህ ታይዋንም ቻይና ነች እንደማለት ነው ይመስላል አይደል? አይ በሌላ በኩልም እንተርጉሞ ካልን ደግሞ የአንድ ቻይና ፖሊሲን እከተላለሁ ትላለች አሜሪካ። ታይዋን ኦልሬዲ ራሷን የምትቆጥረው እንደ ሉዓላዊት ሀገር ነው። እንደ ቻይና ፓርት አይደለም ታይዋን ራሷን የምትቆጥረው ራሷን። ልዩነት አለ። መላውን አንዳንድ አካባቢም በእኛም አካባቢ እንደዚህ አይነት ልጆች አሉ አይደለም? አይ ዲፕሎማሲው የጨመረ ነው። አሁን እኮ ባለፈው ታስታውስ ከነበረ የአሜሪካ we have to be serious ይሄ ቻይና ናት። ታይዋን ነው ቻይና የምትባል ሀገር አለች። ይሄን መጀመሪያ ቻይና የሚለውን ነገር በቅጡ ማወቅ አለብን። ቻይና የሚለውን ነገር እዚህ ጋር እናስቀምጥና ታይዋን ዲፋክቶ ስቴት ነኝ ያልታወጀልኝ አገር ነኝ ነው አይደለም? እና እንዲህ ብላ ለመኖር እንደምትፈልግ ጠቅላይ ሚኒስትሯ ገልጸዋል። የራሷ የታይዋን በጣም የሚገርም ዓለም ነው። ምንድን ነው ያሉት? በቃ እንደዚህ እንድኖር እንዴት አድርጌ ታይዋን ራሴን የቻልኩ ሀገር ነኝ ብላ ታውጃለች። እንደሱ አናደርግም። በቃ ኦልሬዲ እንደዚህ ነው መኖር የምፈልገው። አልገባህም? ኦኬ ፓርት መሆን አልፈልግም፣ ግን አሁን ባለውበት ደረጃ ያንን አውጄ ላይ ማታ አላመጣም። ሶል ተቀዶ እሳት እንዲዘብብኝ አላደርግም። እሺ አንድ ነገር ግን ደግሞ ከቻይና ጋር አልቀላቀልም እና በቃ እርሱኝ እንዳለ እርሱኝ። ዓለም እንዴት ነው የሚያቃታ ደነ ታይዋንን
አሜሪካ አውሮፓ ኖ ከሀገሮች ጋር በራሷ መንገድ የሚያቋት ያቋት ወንበር የላትም አይደል? ግን እቃዋን አልገዛም የሚሉ የሉም። ክልክል ነው እንደ ቻይና አይደለም ይገዛል። ሴሚኮንዳክተርስ ምናምን የምትለው ማለት ነው። ብዙ ነገር ከታይዋን ይገዛል። በቃ አለቀ። የንግድ እንቅስቃሴው አለ፣ ሁሉ ነገር አለ። እኛ ሀገር ራሱ ታይዋን አካባቢ የሚባል የንግድ ቦታ እኮ አለ። በዚህ ጓንሱ እኮ ቻይናዊ ሲመጣ እንትና ስሙን ቀይሩ አካባቢው ከባድ እና አሁን ቻይና ደግሞ ፕሮግራም አላት። ቀን ቆጥራ ዓመተ ምህረት አስቀምጣ ቀዩ ጦር እየተለማመደ ነው። ረጅም ልምምድ ላይ ነው። መሳሪያው በዚህ በኩል ይሰራል በአይነት እንዴት አይነት የጦርነት ሲናሪዮ እያሰቡ መሆኑን ብነግርህ ለማመን ያስቸግራል። ይሄ ሚሳይሉ ይሄ ደግሞ ምንድነው የሚሏቸው ሂማኖይድ የሚሏቸው ሮቦቶች በአርቲፊሻል ኢንቴሊጀንስ የሚመሩ ማለት ነው። ቻይና ወፈ ሰማያት አይደለም እንደዛ መሆኑ ወታደራዊ ቁጥር የሚያክሉ ምሽግ የሚይዙ ፈንጅ የሚያፈነዱ የጠላትን ፈንጅ ሄደው እንትን የሚያመክኑ አዎ ገብቶሃል። ይሄ እንትኑ ምንድነው የጦር እንትን ነው። እኔ አንድ የህንድ ወታደራዊ ኤክስፐርት ሲናገሩ ነው የሰማሁት። እኔ ህንዶች እንዳይቀየሙኝ እግዚአብሔር አይበሉ አሉ። በሁለታችን ማለት ጦርነት አሁን ከህንድ ጋር ውዶና እንዴት አድርገን ሪስፖንድ ማድረግ የዓለማችን ከፍተኛ ፖፑሌሽን የያዙ ሁለት ሀገሮች የቻይናን የሚሊተሪ ዘርፍና በመካከሉ ያለውን ኢንቴግሬሽን ተዋህዶ አስቀምጠው የሆነ አንድ ነገር የፈነዳ ጊዜ እንዴት ያሁሉ የሚለው ነገር ዝብርቅርቅ እንደገና አንወጥ ሰሞኑን እንኳን ፕሬዚዳንት ትራምፕን ሳለንደ ቅድስት ፕሬዚዳንት ትራምፕን ለመቀበል በአደባባይ ላይ ያሉ ወታደሮች የሚያሳዩት ትርኢት ሰው ለደቂቃ አንዱ ትንሽ አይዘገይም እንዴ? እግሩን ሲያነሳው ወይ የሆነ ነገር ሲያደርግ አይኑን ሲያንቀሳቅስ በጣም በሚያስገርም ሁኔታ አይናቸው አንድ አይነት፣ አዟዟራቸው አንድ አይነት፣ እግር የሚነሳው እኩል የሚያርፈው እኩል ነው። ማሽን ነው እንጂ ሰውማ ትንሽ የተወሰነ ነገር መሳሳት አለበት። እንደው ህይወቱም የሚጥመው እንደዚህ ሲሆን ነው። የለም ዲሲፕሊኑ በጣም ነው የሚገርም። አውሮፕላኑን እነ ዶናልድ ትራምፕ የመጡበትን አውሮፕላን ኤርፎርስ ዋን እና አንደኛው ወታደር ይሄ ሁሉ እየጨዋ ያን የሚያክል ስድስት ፎቅ የሚያክል ከሞተር ድምፁ ሲያለቃ አልዞረም። ገብቶሃል? አንድ የጡረተኛ የእንግሊዝ ጄኔራል ስለ ሁለተኛ ዓለም ጦርነት አይዶኖ ዲስካቨሪ ዋቴቨር የሚል ላይ ናየሁት ሲናገሩ ምን ይጠይቃቸዋል ጋዜጠኛው ለእርሶ ስታንዳርድ ወታደር ይፈለግ ቢባል አላቸው በዓለም ላይ እንግዲህ የአሜሪካ ወታደር አለ፣ የራሽያ ወታደር አለ፣ የእንግሊዝ ወታደር አለ እና ይሄ ሁሉ እንግዲህ ትራለ የኢትዮጵያ ወታደር አለ እያልክ ነው የምትሄደው እና ለእርሶ እንደው ወታደር የሚለውን ነገር እንደው ከአዋቶ ስታንዳርድ የሆነ እንደው ማንን ይላሉ ስላቸው አላመነቱም፣ አላስቡም። የጃፓን ወታደር አለ። የጃፓን የጃፓን ወታደር ትእዛዝ ብቻ ነው ይፈልጋል። ከሁለተኛ ራበኝ፣ ጠማኝ፣ ቆረጠኝ፣ ፈልጠኝ የለም። ሂድ በኢንዶኔዥያ በኩል አድርገህ ስታበቃ በእንትን በኩል ገብተህ በምን በማሌዥያ በሰዓት አድርገህ ሮብ እንገናኝ። ሮብ አለ እዛ ይሄዳል። የለም ይሄዳል፣ ወታደር ይሄዳል ተራምዶ እየወረደበት ቦምብ እንደ በረዶ መሞት አለ መዳን ወይ ይኖራል ምርኮ ወታደር ተልኮ ሂድ ነው። አንዳንዴ በጣም የምቀናበት ፕሮፌሽን ውትድርና ለምን እንደሆነ በመጨረሻው ሰዓት ማለት ነው ፖለቲከኞቹ ብለውት እንዲህ ነው ብለውት ሲያበቃ እና ጉዳዩ የፊልድ ጄኔራሎች ጋር ሲደርስ ነገሮች ይቀየራሉ። ይሄ ያልከው ጭትር፣ ይሄ ያልከው ትንተና፣ ይሄ ያልከው ሎጂክ የለም ከዚህ በኋላ ይለዋል ያ ጄኔራሉ። ከጄኔራሉ ደግሞ ኮሎኔሉ አለ፣ ከኮሎኔሉ ሻምበሉ አለ፣ ከሻምበሉ መቶ አለቃው አለ፣ ከመቶ አለቃው 10 አለቃ ያለ ስትርነት መካከል እና እንዲህ ነው ሲባል ወስደህ በአውሮፕላን ወይም በምን ተዘረግበው እንትን አድርጎ ወደ ሚሽን ነው የሚሄደው። ላይፍ አንድ ነገር ናት። በቃ ለአንድ ህይወት ነው አለቀ። ገብቶሃል? መሞት አለ መዳን ይሲ መሞት አለ መዳን ወይም ወይ ይኖራል ምርኮ ወታደር ተልኮ እነዚህ ላይ ታስቡ አክሽን ነው አሱ የሚገባውና አንዳንድ ጊዜ ስታይ የሚገርም ፕሮፌሽን
ደግሞ እንዲህ እንድንሆን የተፈጠሩ ሚሊዮኖች አሉ። እውነቴን ነው የምነግርህ። ለዚህ የተፈጠሩ አሉ። አዎ ይሄ ሁሉ ብዙ ነገር የሚያስገድድ ነክስ ያሉ የጃፓን ወታደር ማለት በዛ ደረጃ ነው ብለው ታሪካቸውን ሲዘሩ ጃፓን፣ ቻይና እኔ ብዙ ልዩነት የላቸውም። እኛ የዚህ ኃላፊነት የለብንም። ፕሬዚደንት ዶናልድ ትራምፕ አይ አም ኖት ሉኪንግ ቱ ሃቭ ሳምበዲ ጎ ኢንዲፔንደንት። ታይዋንን በተመለከተ እና ወይስ ሌላ ነገር ነው? ታይዋንን በተመለከተ እንድትሆን አልፈልግም። አዎ ይሄ በአማርኛ እኔ ማንም ተነስቶ እንዲህ ብሎ ነጻ ሀገር ነኝ እንዲህ አልፈልግም። እኔ አልፈልግም ማለት ይሄ ንግግራቸው ደግሞ ከቤጂንግ ከተነሱ በኋላ የተናገሩት ነው። እንግዲህ ቤጂንግ ምን በላችኋለች? አሜሪካ እስካሁን ይህን ጉዳይ የያዝችበት መንገድ የታይዋንን እንትን አልደግፍም የሚል ነው። የታይዋንን ነጻነት ኢንዲፔንደንት የሚለው ምን ብለን እንተርጉመው? ነጻ ሀገርነት ነው። እንግዲህ ነጻነት ስንል እኮ ብዙ ጊዜ አሻሚ ነው እና ሀገሮች ሲገነጠሉ ብቻ ነው እንዴ ነጻነት? አብረው ሲኖሩ ነጻነት አልነበራቸውም? አሚን የቃላት አሁን ኢትስ ኖት አባውት ፍሪደም ኢንዲፔንደንት ነው የሚለው እንግሊዝኛው። የኛ አንድ እኮ ነጻ ሀገርነት ነው። የዚህ የነጻነቱ ጉዳይ እኮ ለራሱን ችሎ በተባበሩት መንግስታት ድርጅት እውቅና ማግኘት ሀገርነት ነው የሚለው ሀገርነት እና የአሜሪካ ፖሊሲ አንድ ቻይና ነው የማውቀው ስትል በውስጠ ታዋቂነት ታይዋን የቻይና አካል ነች። እንዴት ሆነች ነው የቻይና አካል የምትሆኘው? እሱን ለታሪክና ለጊዜ እንሰጠዋለን የሚል ነው የአሜሪካ። ግን ቻይና አይደለሁም እንድትይ አንደግፍም ነው የእስከዛሬ ፖሊሲዋ። አሁን ሺጂፒንግ ምንድን ነው ያሉት ለዶናልድ ትራምፕ? ይሄ አንደግፍም የሚለውን ወደ እንቃወማለን ኑልን ያሉት። የታይዋንን ነጻ ሀገርነት እንቃወማለን በይፋ የቻይናን ራሷን የቻለች ሀገር ሆና መውጣት አንደግፍም ነው። የታይዋንን ራሷን የቻለች ሀገር ሆና መውጣት አሜሪካ አትደግፍም። ይሄ ነው የአሜሪካ ፖሊሲ። ይሄንን ግን አሁን ቻይና ምን እንዲሆን ፈለገች? እንቃወም ወደዚህ እንዲ ይሄ ደግሞ በጣም ከባድ ነው ለአሜሪካ። አሜሪካ እኮ አሁን እስካሁን ባለው ፖሊሲዋ እኮ የምትከተለው ነገር በታይዋን ላይ የአንድ ቻይና ፖሊሲ ቢሆንም እኮ በቂ የሆነ ለማንኛውም ሀገሮች የምታደርገውን የጦር መሳሪያ እርዳታ ወይም ሽያጭ ለታይዋን ታደርጋለች እና እንደ ሀገርነት ሆኖስ ቆጥራታለች የሚያሰኝ ነገር ነው ያለው። ይሄ ደግሞ ቻይናን ያስከፋል። ለታይዋን የምታደርገው የመሳሪያ ሽያጭ እንደ ማንኛውም ሀገር አይደለም፣ የተለየ ነው። ለታይዋን የምታደርገው የመሳሪያ ሽያጭ ታይዋን ራሷን መከላከል የሚያስችላት ነው የሚለው። እንዴ ሌሎቹስ መሳሪያውን ወስደው ራሳቸው የሚከላከሉበት መስሎኝ ኖ። ለምሳሌ ብዙ ጠመንጃ ያስገዛል ገብቷል። ጠላት ግን በአዳፍኔ ነው የሚመታ። ኦኬ የተሻለ ይዝም ነው። ወይም ደግሞ ቆይ እንድናርገው የታይዋን ጠላት ማን ነው? ታይዋን ከማን ነው ራሷን የምትከላከለው? ከቻይና። ስለዚህ ምን አይነት መሳሪያ ነው የሚሸጥላት ለታይዋን? አየው ጨዋታውን እንዴት ረቂቅ እንደሆነ ዲፕሎማሲው። ደግሞ አሁን ችግሩ የቻይናን ግዝፈት አይተህ በብልጽግና ጉንጯ መንጠልጠሉን አይተህ የቴክኖሎጂ እርፉን እንዴት አድርጋ እንደያዘችውና ጨረቃ እየዳበሰችበት መሆኑን ሁሉ ተንትና ገብቷል። እችማ ያበቃ ጨዋታ እኮ ነው ብለህ ታይዋን ላይ እርመን ልታወጣ ስትል እስራኤል ትዝ ትላለች። ጭረት ካርታ ላይ እኮ በመካከለኛው ምስራቅ ውስጥ በጣም ትንሽ ነች። የለም እዛው ሜዲትራኒያን ደጃፍ ላይ አይደለም ያለችው። እንደውም አንዳንዴ ቲክቶክ ላይ ሁሉ በእሷ የተነሳ ነው። ታይዋንም እንደዛው እኮ ነች እኮ ደሴት አይደለች እንዴ? እሱን ነው የምነግርህ። ምንም ብቀጥን ጠጅ ነኝ ልትላስ። ስለዚህ አሁን ታይዋንን አሳንሰህ ቻይናን በዚህ ደረጃ አይተህ ታይዋን አሁን ምን ሊያዋጣት ነው ከቻይና ጋር እሳቱ የመጣ ጊዜ ስትል ሁለት ያስብ በያዝኩት መሳሪያ እንደው ማለት የራሷ ዝግጅት አላት። አሁን እዛ ገብተህ ስታነብ እዛም እሷም ጄኔራሎች አሏት። እሷም ጠንካራ ኢኮኖሚ አላት። ይገርምሃል። እሷም ትተነትናለች። ገብቶሃል። ጂኦፖለቲክስ ታነባለች። ቻይናን ትሰልላለች። ኤቭሪቲንግ አየህ። አሁን ይሄ መጀመሪያ የሚመጣልህ እንደዛ ነው የምታደርገው። እና አሁን ዶናልድ ትራምፕ እጃቸው ላይ
የ11 ቢሊዮን ዶላር የመሳሪያ ሽያጭ እጃቸው ያለ ለታይዋን የፈለገ ነገር ይመጣል እንጂ እነ 11 ቢሊዮን ለአሜሪካም ይፈልጓታል እሳቸው። አንደኛ ነው። አሁን ምን አሉ ዶናልድ ትራምፕ እሷን ቻይና እንዳይሸጡ አለቻቸው። ገብቷል። እንግዲህ እንዳይሸጡ ስትል ዝም ብላ አይደለም። እንደምታውቀው ትራምፕ ደግሞ በዚህ በኢራን በኩል ተወጥረዋል። ምንም ሊሆንላቸው አልቻለም። እንደው በዋናነት እንደውም እኮ የሆርሙዝ ሰርጥን እኮ ለማስከፈት እኮ ቻይናን አማልዱኝ ውስጥ ገብተዋል። ቤዚካሊ አላልኩም አማልዱኝ አላልኩም ነው ያሉት እሳቸው። እንደው አይ ጥያቄው እርዳታ አልጠየቅኩም ግን መከፈት አለበት የሚል ሐሳብ አስተውላቸዋል። እሱማ በብዙ አንደኛ መሳሪያ ትጭኑ ዲዳትስቲ ቤተሰቃለ ደሷ ነው ያስመታሽን እኮ አስጨረሽን ነው። ገብቷል። ዋናው ጉዳይም እኮ ይሄ ነው ያነሱት አይደል? እኮ ይሄም ብለዋል። እኔ በፍጹም አላደርገውም ብለዋል ፕሬዚደንት ሺ ለኢራን እጄን ይቁረጠው ብለዋል። ገብቷል። እጄን ይቁረጠው ብለዋል። ግን አሁን እቺን ነገር የሁለታችንን ግንኙነት የሚወሰነው የታይዋን ግንኙነት ነው ብለው እቺ ታይዋን ላይ ያላችሁን አቋም ካንደግፉም ወደ ቃወማሉ አምጡ አሉ ቻይናዎች። አዎ እችን ወደዚህ ቀና ካደረጋችሁ በጣም በእርግጠኛነት ነው የምነግርህ ይሄን አሁን ዶናልድ ትራምፕ በይፋ ቢያደርጉት ስልክ አንስተው ነው ኢራን ውጪ እንትኑን ከፋችሁ ምንድን ነው ሆርሙዝን በቃ እንደዛ ቀጥተኛ ነው። ታይዋን ማለት ከባድ ነገር ነው ለቻይና ኮሚኒስቶች ከባድ ነገር ነው። ይኸውልህ 60 ከምናምን ነው 1949 ነው አይደል የቻይና ኮሚኒስቶች የተመሰረቱ እነማው አዎ እንግዲህ አሁን ሊመጣ ነው 2049 ምን ማለት ነው መቶኛው ሊመጣ ነው። ታዲያ አሁን ወደ 70 ምናምን አመቱ ነው ገብቷል። በ70 ዓመት ትግል ውስጥ ድህነትን አሸንፎ ኋላ ቀርነትን አሽቀንጥሮ ጥሎ የዓለማችን 2/3 የሚበላ የሚጠጣ የሚቦካው የሚጋገረው ያኔ አድርገው እንኳን ነው የምነግርህ ያኔ ያልቻሉት የቻይና አንድ ሀገርነት አሁንም ድረስ አልመጣም። ከ70 ዓመት በኋላም አልመጣም ነው። አሁን እኮ የቀራቸው እኮ የታይዋን ካልሆነ በስተቀር እኮ ቻይናዎች ያኔ ሲጀምሩ የነበረው ሆንግ ኮንግ እና ይሄ ማካኦስ የምትባለው በፖርቹጋል ቅኝ ግዛት የነበረችው ሁለቱም ማስመለስ ችለዋል። ያ እንግሊዝ ለቆ ወጥቷል ከሆንግ ኮንግ ልክ ነው። ከማካኦስ ደግሞ ፖርቹጋሎች ጥለው ወጥቷል። የቀረችው እቺ ብቻ ነች። እነዚህን የያዟቸው ኃይሎች የውጭ ናቸው አይደለም? የውጭ ናቸው። አሬ ገዢዎች ናቸው። አዎ ይሄ ያለው ግፊትም የማይቀር ነው። የታይዋን ይለያል። እውነቱን ለመናገር የቻይና ኮሚኒስቶች እኮ ታይዋንን አልኖሯትም። በጣም እኮ የሚገርም ነገር ነው የገጠማቸው። ጃፓን ያው ቅኝ ግዛት ያዘቻቸው አይደለም? ቻይናን ስትይዝ ራሷ ሜንላንድ ቻይናና ታይዋንንም ነው አንድ ላይ። አዎ በኋላ በሁለተኛ ዓለም ጦርነት እንደማይሆን ሆና ጃፓን በሁለተኛው ጦርነት በኋላ እንደ ተባስታ በትንትኗ ሲጠፋ አሁን ቻይና ነጻ ወጣች። የቻይና ነጻነት ቻይና በሁለተኛው ዓለም ጦርነት አካል ሆና የሚሊታሪስት ጃፓንን እየተፋለሙ በዱር በገደሉ እያሉ ማለት ነው ውስጥ እንደገና ደግሞ በተደራቢነት በዋነኛነት የእርስ በርስ ጦርነት ነበር። የነማው አብዮትና የኩምታንጎች መንግስት ማለት ነው። አይሮን ኩምታንግ ነው የሚለው ስማቸው ምላስ ቆልፍ ነው። ፊውዳሎች ናቸው እኮ ፊውዳሎች ናቸው። እና በአሜሪካ ይደገፋሉ እነሱ እንደዚህ ደግሞ እነማው በስታሊን ኮሚኒስቶች ናቸው እነሱ ተጀርባ ሲሉ ጃፓን የማሸሸች መጨረሻ ላይ ጠላውታ ስጠፋ አሁን ኩምታንጎች ጀቱም ሁሉ ነገር አለ ገና አልቻሏቸውም። እነዚህ የኮሚኒስት ሽምቅ ተዋጊዎች ማለት ነው እየተመቱ የተለያየ ግዛት እያዘ ሲመጡ እነሱ ያኔ የት ላይ ነበሩ? ቤጂንግ ላይ ነበሩ። ዋና ከተማዋ ፔኪንግ ላይ መስሉኝ ኩምታንጎች የነበሩት። ያን ጊዜ ምን አሉ? ይሄ የኮሚኒስቶቹ ቤተ መንግስት መምጣታቸው እንደማይቀር ሲረዱ የኩምታንግ መሪው ስም አላቸው። ኩምታንጎ ራስም ይይዛል። እነዚህ ይሄ መንግስት ሰበሰብና ያለውን ገንዘቡንም
ቦምቡንም ጀቱንም መድፉንም የስርዓቱን ዋነኛ ሰዎች ሰራዊቱን ሁሉን ነገር ጫጭነው ወደ ጠፉ ወደ ጃፓን ኖ ያ ጃፓንማ በፍጹም ጃፓንማ እንዴት ወደ ጃፓን እንዴት ይሸሻል? ከዛ በኋላ እኮ በኒውክሌር ቦጫት ጃፓንማ ያን አይሸሽባትም። ጃፓን ራሷ ሜጃ ነበራት ያ ኒውክሌሩ በኋላ ያ ግቢያ አሁን የት ሄዱ እነ ኩምታንግ ከጃፓን ነፃ የወጣች ታይዋን አለች። ግቷን ተነሱና ታይዋንን አገራችን ብለው ያዙ። የሚገርም ነገር ኮሚኒስቶቹ መጀመሪያ ዋናዋን መሬታች ከያዙ በኋላ አሁን ወደ ቀጥታ ወደ መሄድ ነበረባቸው ወደ ታይዋን። አዎ ቻይና አልተሟላችም። ያኔ ሊሄዱ ሲሉ ብዙ ታሪክ አለው። አሜሪካ ያቋራጥበት አንድ ቻይናን ከዛ ያኔ ላይ ተቃወመችው። ብዙ ስቶርም አድርገዋል፣ ግን አልተቻለም። አሜሪካ አቋራጭን የሚነጠው በጣም የሚያስቅ ታሪካቸውን ስታነብ እነ ኩምታንግ ነበሩ የቻይና መሪ ነን ብለው የሚያስቡት። ከሄዱም በኋላ እኮ የሄዱት ከታይዋን ሆነው ሜንላንድ ቻይና ነጻ ሊያወጡና ቻይናን ሊያዋዱ ነው እነሱ። ውጊያው ሲካሄድ በሁለቱ መካከል ኮሚኒስቶችም ቻይናን ለማዋር ነው፣ ኩምታንጎችም ቻይናን ለማዋር ነው። እና እንደዚህ ነው የነበሩት። ከዛ በኋላ ነው እንግዲህ የነዚህ ሜታሞርፎሲስ በጣም አምባገነን ነበሩ ራሳቸውም። ዛሬ የምታየውን ዲሞክራሲያዊ ታይዋን መፍጠር ቻሉ። እና የአሜሪካ እንትን አልተለያቸውም። የአሜሪካ ዲፕሎማሲያዊ የአሜሪካ ወታደራዊ ድጋፍ አልተለያቸውም። ዓለም እኮ ለተወሰነ ጊዜ በተባበሩት መንግስታት ድርጅት ቻይና የምትወከለው እኮ በታይዋን ነበር ያኔ። ትልቋ ቻይና እስከ ወፈሰማያት ህዝቧ አሜሪካ አንዱ ይቀር ይመለሽ በእውነት ነፍስ አባት ያስፈልጋል ራሷ ይገርማል። እስቲ አንተ ራስህን እንደ ቻይና ያስብ እና አንድ የቻይና ሸዋንጉጉ የሚባል እንትን ውስጥ ነው ያለው ምንድን ነው ወዛም ያለው እና በቴሌቪዥን እያየ ነው ታይዋናዊ ነው የሚወክለኝ እና የቻይና ሪፐብሊክ ተወካይ ንግግር ያደርጋሉ ወይም አምባሳደሩ ሲባል ከዛ ከደሴቷ ነው እንዳለ 99% ራሷ የቻይና ትልቁ ግዛት ያለ በታይዋን ነበረ እንትን የሚባለው። በኋላ ላይ እኮ በሂደት ነው እኮ እቺኛዋ ታይዋን ቀርታ ቻይና ብዙ ትግል እያደረገች ማለት ነው። ስለዚህ በዚህ መሰረት ቻይና ቀኑን አላቅም፣ ካሌንደሩን አላቅም፣ በእርግጠኛነት ግን የምነግርህ ከፕሬዚደንት ሺ ጂንፒንግ ቤተ መንግስት ከመቀመጫቸው ጀርባ በዓለም ካርታ የተሸፈነ ከውስጥ ነው የምታየው ቀነ ቀጠሮ አለ። ታይዋንም ያየ መጠቅለያ አለ። መጠራጠር የለብም። የቻይናው ፕሬዚደንት የሚበሉት የሚጠጡት የሚታከሙት ለዛ ቀን ነው። ታይዋንን እያዩ ነው። አዎ አሁን እኛ ለምሳሌ አሁን ዛሬ ቅዳሜ ነው የምበላው። ለዛሬ ቅዳሜ ደግሞ እግዚአብሔር ፈቅዶልኝ ደግሞ ነገ እሑድም እንዲመጣና ደግሞ እሑድም እንዲሁ ነው የማስበው እና ህይወቴ መኖር ነው። ገብቶሃል? ለቻይና ግን አዎ የቻይና መሪዎች ለቻይናው መሪ ሆነ አሁን ታይዋንን ወደ እናት ሀገሯ ማቀላቀል ይሄን መቀላቀል በፍቃድ ወይም በፍልሚያ ነው አስቀምጠዋል። እስካሁን ቻይና ታይዋንን ንግድ ልውውጥ አላቸው፣ በጣም አላቸው። አዎ አገር ቤት እየሄዱ ይጠያየቃሉ። አንድ እኮ ነው ህዝቡም እኮ በባልክም ስታየው እኮ ተመሳሳይ እኮ ነው። ጃፓን ቻይናና ታይዋን አዎ። ግን አቤልና ቃይላው ምን ልዩነት ኖሯቸው ነው እንደዛ የተጋደሉት? አስቸጋሪ እኮ ነው። እሱ የእግዚአብሔር ቃል ነው። አስቸጋሪ ነው። ወንድማማች ናቸው። እና ስለዚህ ይሄ ስላለ ቻይና ማነው ታይዋንን ገብታል 1 ሚሊዮን ጦር ሊያልቅ ይችላል። የቻይና ታይዋንን በማስኬድ ውስጥ 2 ሚሊዮንም በለው እኮ ግን እኮ ቅድም እኮ የጠየቁት ሺ ጂንፒንግ
የአሜሪካ የጦር እርዳታ መቆም ከቻለ ታይዋን የጦር መሳሪያ ሽያጩ ከቆመ እኮ በቂ ነው ለቻይና ታይዋን የመጠቅለሏ ጉዳይ። አሁን ችግሩ ምንድነው? ከጀርባ እኮ ቢፈስ የጦር መሳሪያ ስላለ ጦርነቱ ከተጀመረ በቀላሉ የሚያልቅ ላይሆን ይችላል። እግዚአብሔር ይባርክ። አሁን አየህ አሜሪካ በመርከብ አሳፍራ ምልካቸው መሳሪያዎች ሚሳኤሉም ሃይማርስ የሚሏት መሳሪያ ዩክሬን ላይ ኢላማ ብትንትን የምታደርግ ሮኬት ስሪት መድፍ ነው። እንዴት ያለ መሳሪያ ያላት መሳሪያ አሜሪካ ወደዚህ እንደምነግር የጦር ጢያራው እንደሱም ቴክኖሎጂ አላቸው። የጦር መርከቡ አይነት ነገር አችልም ሁሉ ነገር አላቸው። ስለዚህ አሜሪካ እውነቱን ንገረኝ ካልክ እንደው ገባ ብለን እናያት ካልን ዌል ታይዋን ራሷን የቻለች ሀገር እንድትሆን አንፈቅድም ነው አንደግፍም። ዌል ቻይናም ጉልበት አለኝ ብላ እንድጠቀልላት ደግሞ አንደግፍም። እና ምን ይደረግ አይ ዶንት ኖ እንትን ተዋህዱ እናንተ በፈቃደኝነት ተዋህዱ። እንዴት አድርገን ቻይና የምታቀርበው ጥያቄ እንዋሃድ የምንለው እኮ እኛ ነን። እንደሱ አይሉ አብዛኛው የታይዋን ህዝብ በህዝብ አስተያየት መመዘኛ የሚለው ምንድነው? ነፃ መውጣት አያስፈልገንም፣ ከቻይና ጋር መሆንም አንፈልግም፣ በቃ ተውን ባለበት የሚል ነው። ትንሽ እንግዳ ነው። ባለንበት ተመችቶናል ተውን የሚል ነው። ስለዚህ አሁን አሜሪካ ምንድነው ያልከው? እንደው በፊት በነበራት እንትን እንደው ሚስጥሩና እንደው ፍርስ ምንድነው አፈንዳባት ካልከኝ ታይዋን ወደ ቻይና ከምትቀላቀል ቻይና ወደ ታይዋን ብትቀላቀል ነው የምትፈልገው። ስልት ትምህርቱ የታይዋን ወይ ቻይና በዲሞክራሲ ማዕቀፍ ከላይ ታይዋን እንድትሆን ማለት ነው። ኮሚኒስቶችን እስካሁን ይቅራል አለች። ኦፍ ኮርስ አሁን እኮ ቻይናም እኮ ቢሆን እኮ ታይዋን እኮ ባለችበት ደረጃም እኮ የተቀበለቻት እኮ ከነ ዲሞክራሲያዊ ስርዓቷ ነው። አሁን ምርጫ አለ እኮ እዚህ እኮ ራሱ የቻለ ምርጫ አለ። የዲሞክራሲ ስርዓት ቻይና ትችላላችሁ፣ እሱንም ኤክሰርሳይዝ ማድረግ ነው እኮ። እስካሁን የመጡበትን እቀበላለሁ። አንድ ሀገር ሁለት መንግስት እንደ ሆንግ ኮንግ እንደ ሆንግ ኮንግ ማለት እንግዲህ መቼም ልክ ነው እንደዛ። አሜሪካ ግን ያንን ብትመኝ የሚገርም እኮ አይደለም እኮ ዲሞክራሲን ትፈልጓለች። ቻይናን የተለያየ ሰው ቢመራትም ትልቁ አሳ ትንሹን አሳ ነው የሚወጣው። እኛ የምናውቀው አሁን የአሜሪካ ዲሞክራሲ ማለት ነው የሚወጣው እኮ ዲሞክራሲ ነው ሽፋኑ። እንግዲህ ይሄ ነበረ። አሁን የመጡት የአሜሪካ መሪ ግን ስለ ዲሞክራሲም ብዛም ናቸው። እሳቸውም ብዛም ናቸው። ስለዚህ ነው እኚህ ሰውዬ ለፕሮግራማችንን ለመደምደም ስለዚህ ነው እኚህ ሰውዬ I am not looking to have somebody go independent አሉ። የታይዋን የመጀመሪያ ምላሽ ምን እንደሆነ ታውቃለህ? ጠቅላይ ሚኒስትሩ በጣም ተቆጥተዋል። ፕሮቶኮል የያዘ ደብዳቤ አድርጋ ክቡር ፕሬዚደንት ዶናልድ ትራምፕ እባክዎ ማብራሪያ ይስጡን። ምን ማለት ነው ይሄ አሁን ያሉት ነገር ምንድን ነው? እቺ ምን ጥያቄ አድርጓል። እንግዲህ መልሱን እንጠብቃለን። ሁለተኛ እቺ ንግግር ለቻይኖቹም ያነባሉ እዚች ውስጥ አሁን ይሄ ነገር ኦልሞስት እንቃወማለን ማለት ነው። ትንሽ ቢትዊን ዘ ላይን ያለው ነገር ትንሽ ካንደግፍም ልፍ ያለ ነው። አይተቆነ አንደግፍም ከሚለው ትንሽ ቆጣ ያለ ነው ያገላለጽ። ግን ደግሞ መቃወም የሚባለው ደረጃ ላይ ደረሰ አይደለም። ኤኒዌይ ብዙ ነገር ነው። ሁለተኛ ለእንትና ራስ ምታት የሆነባት ለታይዋን በነገራችን ላይ የቻይናው ፕሬዚደንት ስማቸው ላይ ቺንግ ቴ የታይዋን ቻይና ትወዳቸው በይፋ ነው የምትናገረው። መጥፎ ሰው ነው የምትለው። ምክንያቱም እኚህ ሰው ደግሞ ነፃነን ብለው ነው የሚናገሩ ናቸውና ከአሜሪካ ትንሽ ፍንጭ ቢያገኙ ለማወጅ ወደኋላ ማይሉ ሰው ናቸው። ሴቱ ነው እንደዚህ ነው ያለው ነገር። አሁን ምን አለች ቻይና? እንግዲህ እሳቸው ዶናልድ ትራምፕ ለምንድነው ለኢራን መሳሪያ ብለዋል አይደለም? እዛ ላይ ገዛሽ እንደዚህ ብለዋል ሲሉ ቻይና የሚያቀርበችላቸው ጥያቄ ምንድን ነው? ታዲያ እቺን 11 ቢሊዮን ያሏትን እሷን አይሽጡላቸው አለች።
የ11 ቢሊዮን ዶላር ሽያጩን ለታይዋን በእውነት የሚገርም ጊዜ ነው። ሁለት ነገር መናገር ፈልጋለሁ። ዶናልድ ትራምፕ ለዚህ መመለስ ያለባቸው እኔ እንደ የድሮዎቹ ቢሆን የሚሉት ይሄ የፖሊሲ ጉዳይ ነው። ይሄ ለቻይናና ለአሜሪካ ለሚተዋል ይሄ የሚያነጋገርን ቶፒክም ማለት ነው። ይሄ የአሜሪካ ከታይዋን ጋር ያላት ባይላተራል ግንኙነት እንትን ነው። ዊካንት እሱ እዚህ ዲስከስ አናረገውም የሚል አይነት ነው የምትል የነበረው። ዶናልድ ትራምፕ ምን አሉ እንግዲህ ይሄ መሳሪያ የሚሰጠው ሰው እሱ ነው የሚወስነው ብለዋል። አይ ዶንት ኖ የጠቅላይ ሚኒስትሩ ማለት ነው። ለታይዋን ከሰጠን በኋላ የታይዋን ጠቅላይ ሚኒስትሩ የሚወስነው የታይዋኑ ምን ብለዋል? እሱ እንግዲህ እሱ የሚለውን መስማት አለብኝ የሚል አይነት ነገር ነው። ተመልከት፣ አሁን ትንሽ ይሄ የመርህ ጉዳይ ነው። ከታይዋንን አስመልክታ የምትከተለው ፖሊሲ ጉዳይ ነው። ምን አሉ ዶናልድ ትራምፕ ለዚህ ሲመልሱ ሺጂፒንግ ራት ላይ ሆናል እሷ ነገር ይተዉ ሲሏቸው ምን አሉ? I'm not going to say I have to speak to the person that right now is you know who he is that's running Taiwan እና ምንድን ያሉት የጦር መሳሪያውን እኮ ተመለከተ። በጦር መሳሪያ ፕሮቴክት አድርጓቸው ታይዋንን ከሚመራት ሰው ጋር ማውራት አለብኝ። አይ ሚን እንዴት ነው የሆነ እንትን ነገር አይኖርም። የተወሰነ ነው። ይሄ ለህልውና የሚያስፈልጋት ነው ታይዋን። የጦር መሳሪያ ከሱ ጋር ማውራት አለብኝ ሲሉ ታይዋኖችን አያስበረግግም እኮ ደንግጠዋል እኮ። አሁን እኮ እነሱ ፕሮቴክት ያደርጉናል እኮ የሚለውም ጥያቄ እኮ አሁን ፕሬዚደንት ትራምፕ ከቤጂንግ ወደ አሜሪካ ሲመለስ እኮ በጋዜጠኞች ተጠየቁ። ለምሳሌ ብትወጋት ቻይና ታይዋንን አሜሪካ ትከላከልላታለች ወይ አብራ ትዋጋለች ሲለው 15000 ኪሎ ሜትር ነው እሱ ያሉትን ደግሞ we are supposed to travel 15 ምናምን ኪሎ ሜትር fight the war. I'm not looking for that. I want them to cool down. I want China to cool down. 16000 ገደማ 15279 ኪሎ ሜትር ሄጄ ልዋጋ ነው። ይሄ ምንድን ነው የሚያሳየው? እና ትንሽ ቀዝቀዝ በሉ ታይዋንም ቀዝቀዝ በሉ ቻይናም ቀዝቀዝ በሉ ዩሲ እንትኖቹን የገደላቸው ነው አውሮፓውያኖቹን። ድሮ በኔቶን ተማምነው የማይሉት ነገር የለም። ተደማጭነትም ተከባሪነታቸው የተናየት ነበር በአሜሪካ የተነሳ። ታዲያ ሁሉም ያው አውሮፓውያን ላይ ዴንማርክ ጭምር ማለት ነው የራሷን መሬት አንቄ ሳትባል በፊት ገብተዋል። ዓለም ሰላም ነበረ። ጠዋት ስትነሳ ተመስገን አምላክ የምትል ሀገር ነበረች። ሁሉንም እንደዚህ ያጀገናቸው አንቀጽ 5 ነበር። ገባ የተነካን ጊዜ አንድ ላይ ያ ታዲያስ ዘለው ይገባሉ የሚል ነበር። አሁን ዶናልድ ትራምፕ ዋይት ሃውስ ሲገቡ ግን ምንም ነገር በዶናልድ ትራምፕ ጋር ሆነ ተኝተህ ልታድር አትችልም። ገብተዋል ይሄ ሁኔታ አለ። ስለዚህ ይሄ ከፍተኛ ራስ ምታት በአሁኑ ሰዓት ታይዋንን ቀስፎ እንደያዛት መግለጽ ይቻላል። ታይዋን ለነዚህ መግለጫዎች እባክዎ ማብራሪያ ይስጡኝ በማለት ላይ ትገኛለች።